አጸደ ማርያም ያሰራችሁ እንትን ቤት አለ። አጸደ ማርያም ማናት? ቤተክርስቲያኑን ያዘጋጀው የገዳሙ ነው ጉዞ ካላችሁ አጸደ ማርያም ማና ምን አገባት ስራው? ያው ደምረብ ገንዘብ ይበላል። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪው አሁን በገንዘብ ስለዞሩ ስለመመናን ጉዳያቸው አይደል? እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉ። እያንዳንዱ ጉዳይ አጸደ ማርያም ከሆነማ ጉዞውንም ያጸደ ማርያም ነው። መሰከራችሁ እኮ በገዛፋችሁ። አሁን የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ስውሯ ማርያም ሳይደፈርስ አይጠራም። ስውሯ ማርያም ምንድነው የተፈጠ? ስለ 666 ይሰበካል እንዴ? እናንተና ማናችሁ ማለት ጀምሮ ያኔ ነው ግብ ግብ በደንብ የተፈጠረው። ጫማው ልቁ ምናምን ካልሲ ምናምን ተረጓ ይገባ መገር ጮህ ነበር። እሷ ግን ካልሲያችን አርጋ ከነጫማዋ ረጅም አርጋ ሂውማኔት አርጋ እግዚአብሔር ይመስገን ሽልማቴ ለኔ እሷ ናት። 8 ወር ታስራለች ከኔ ጋር። እሷ እኮ እንዲህ ብላ ነበር። ስልክ ቁጥር ራሱ መቤቴ ነው አውጪ ብላ ያወጣችኝ ብላችኋለች። ስሟት። ፕሮቴስታንት ቤት ስህተት ናቸው ብለን ምንናገር ይሄ የሰይጣን ፈተና ነው። አጋንንት በብዙ መንገድ ቀንቶ ስውሯ ማርያም ገዳም እንግዲህ እንደምታውቁት ከ120 በላይ ስውራን አባቶች ያሉበት አሁንም አባታችን እንዳሉት የኛ መሪ የገዳሙ መሪ የጉዞም የሁሉም የፔጁን ሳይቀር በራይ እየገለጸች ሰማችሁ። ፔጁን ሳይቀር በራይ እየገለጸች እያሳየች ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ስውሯ ማርያም ሳይደፈርስ አይጠራም። ስውሯ ማርያም ምንድነው የተፈጠረው እያላችሁ እየተጨነቃችሁ ያላችሁ የተዋሕዶ ልጆች ዛሬ ሁሉንም ጉድ አፍረጠርጠዋለሁ። አንድ ማፍረው ነገር የለም። ይቺ ከላይ የምትመለከቷት ሴትዮ ስውሯ ማርያም ላይ ከአባቶች በላይ ተደማጭ የሆነች ሴት ናት። እንደምትመለከቱት መገናኛ ለስውሯ ማርያም በጣም ብዙ ጉዞዎች የምታዘጋጀው እሷ ናት። ሌላ አንድም ሰው እንዲያዘጋጅ አትፈቅድም። ዋናው ችግር የመጣው እዚህ ጋር ነው። እሷ ብቻ ነው ሁሉን ነገር ማድረግ የምትፈልገው። ሌላ አንድም ማህበራት አንድም የተዋሕዶ ልጅ በራሱ ጉዞ አዘጋጅቶ ወደ ስውሯ ማርያም ለመሄድ በፍጹም ማይታሰብና ማይታለም ነገር ነው። ስለዚህ ይህ እንደ ቤተክርስቲያንም እንደ ተዋሕዶ ልጅም የሚያሳም ነገር ነው። በመቀጠልም የገዳሙን አስተዳዳሪ እዛ ያሉ አባቶችን ለማናገር ስንሞክር የሰጡን ምላሽ ይቺ ከላይ የምትመለከቷት ግለሰብ ጉዞ እሷ ብቻ እንድታዘጋጅ የፈቀድንላት ለገዳሙ ብዙ ገቢ ያስገኘች ስለሆነ ነው ብለዋል። እንዲሁም ደግሞ ህንጻ ቤተክርስቲያን እያሰሩ ስለሆነ ለሱ ገቢ ማግኘት ስላለብን ነው ብለው ነው የነገሩን። ነገር ግን የትኛው ቤተክርስቲያን ነው ከሰው ከምእመን ህንጻ ቤተክርስቲያንን የሚያስቀድመው? መጀመሪያ የእግዚአብሔር ቤተ መቅደስ የሆነውን ሰው ማክበር ይገባናል። ስለዚህ ሁላችሁም በመጀመሪያ ጥያቄያችን ለሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ ለገዳሙ አስተዳዳሪ ነው አጽኑት። ከዚህ በኋላ እንደዚህ አይነት ነገር ብናይ አዲስ አበባም እንዲሁም ደግሞ ደብረ ብርሃን አካባቢ ያላችሁ የተዋሕዶ ልጆች ነቅለን ወተን እቺን ሴትዮ ልክ ማስገባት ይገባናል። በቤተክርስቲያናችን ስም መቼም ቢሆን አይነገድም። አጸደ ማርያም ያሰራችሁ እንትን ቤት አለ። አጸደ ማርያም ማናት? ቤተክርስቲያኑን ያዘጋጀው የገዳሙ ነው ጉዞ ካላችሁ አጸደ ማርያም ማና ምን አገባት ስራው? እያንዳንዱ ጉዳይ አጸደ ማርያም ከሆነማ ጉዞውንም ያጸደ ማርያም ነው። መሰከራችሁ እኮ በገዛፋችሁ። እሷ እኮ እንዲህ ብላ ነበር። ስልክ ቁጥር ራሱ መቤቴ ነው አውጪ ብላ ያወጣችኝ ብላችኋለች። ስሟት። ፕሮቴስታንት ቤት ስህተት ናቸው ብለን ምንናገር ይሄ የሰይጣን ፈተና ነው። አጋንንት በብዙ መንገድ ቀንቶ ስውሯ ማርያም ገዳም እንግዲህ እንደምታውቁት ከ120 በላይ ስውራን አባቶች ያሉበት አሁንም አባታችን እንዳሉት የኛ መሪ የገዳሙ መሪ የጉዞም የሁሉም የፔጁን ሳይቀር በራይ እየገለጸች ሰማችሁ። ፔጁን ሳይቀር በራይ እየገለጸች እያሳየች ፌስቡክ ከፈች ብላሽ፣ ቲክቶክ ከፈች ብላሽ እዩ ጩፋ ነው ያሰለጠነሽ? ማን ነው ያሰለጠነሽ? አንቺ የትኛው ሐሰተኛው ፓስተር ነው ያሰለጠነሽ? መቼም እውነተኞቹ እንደዚህ እንደማይሉ እርግጠኛ ነኝ። ማለት ከሐሰተኞቹ ውጭ ያሉት እንዲሁም ደግሞ የጉዞን የገዳሙ ስልክ ቁጥር ሳይቀር እኔ ስውሯ ማርያም ገዳም ነኝ፣ ይህ የገዳሜ ስልክ ቁጥር ነው ብላ በራእይ አይተሽ ስልክ ቁጥር አወጣሽ። እኔ አንዳንድ ጸበል ስፍራ ላይ መነገር የሌለባቸው ነገሮች ስለማይነገሩ ትክክል ስላልሆኑ በሚዲያ መቅረብ የሌለባቸው ምንለው ለዚህ ነው። በርሜል ቅዱስ ጊዮርጊስ ሄጄ ጥቅምት 21 ዕለት ሮናልዶ ኢትዮጵያ እንደሚመጣ ነገረችኝ ያለች ልጅ ነበርች አይደል? እህቷ ነች እንደዚህ ልጅ
ስጉራ ማርያምን ጉዞ የምታዘጋጀው የዝችት ነች እንዴ? ጉዞ ድብድብ አለው መንገድ ላይ ሌሎች ማህበራት እኔ የሰማሁት እኔ ቪዲዮ ያለኝ ማስረጃው የግሩፕ ውይይት ላይ ሲያደርጉ ከየት እንደሄዱ ልንገራችሁ። ከጅማ ወደ በደሌ ስትሄዱ በደሌ የምትባል ከተማ አለች። ከበደሌ ስውራ ማርያም ገዳም መኪና ይዘው መጥተው መኪና ተመለሱ ተብለው ሊደበደቡ ብለው ተከራክረው የተመለሱ ልጆች የቃል ምስክር ይሰጡ ነበር። እና እነዚህ ሰዎች ውሸት ናቸው? እኛ አባቶቻችሁ የምታስተባብሉት ውሸት ነው? አሁን የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ተወኝ እንደው በአካውንት የሚገባው የጉዞውን ምንም ይብሉ ያው ደምረም ገንዘብ ይበላል። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪው አሁን በገንዘብ ስለዞሩ ስለመመናም ጉዳያቸው አይደል። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉ። አይነበብም። ታምናለህ? ስውራ ማርያም ስለ 666 ይሰበካል እንዴ? እናንተ እነማን ናችሁ ማለት ጀመሩ። ያኔ ነው ግብ ግብ በደንብ የተፈጠረው። እግዚአብሔር ይመስገን ሽልማቴ ለኔ እሷ ናት። 8 ወር ታስራለች ከኔ ጋር ተፈቅዶላት ገብታ 8 ወር ስትመጣ ጫማ የሚባል ማውለቅ አትፈልግም። አውደ ምሕረት ላይ ቃል ኪዳኗ ደግሞ ካልሲ አርጋ አገባም። እሷ ጫማውን አርጋ በድፍረት ነው። 8 ወር ታስረሽ መውጣትሽ አሁንም ደግሞ ጉዳዩ በሕግ እየተጣራና እየታየ መሆኑ ለአንቺ ነፃነት ሊሰማሽ ይገባል። ክርስቶስ ደግሞ አንቺን ነፃ ያወጣሻል። እግዚአብሔር ይመስገን። መብራን ትላንትም ማሳልፍ አልሰጠችኝ። ቤትሽን ታጠሪዋለሽ ሁልጊዜ አንቺ ወጥቼ መናገር የጀመርኩት ዱላው ሲበዛብኝ። የሚገርማችሁ አስተውለህ ታውቃለህ? ስውራ ማርያም ስገባ በርኔ እንትን ስዕላን እንትን የእመቤቴን ስዕል አንድ እጅ አልነበራትም። አንድ እጅ አልነበራትም። ለምንድን ነው እመቤቴ አንድ እጇ ማይሰራላት አልኳቸው። ከዛ በኋላ ሰበን አለ እመቤቴ እጇ ላይ የምትይዘው እዛ ላይ ካየሁ ምናልባት ሰበኑ አለ እዛ ላይ የእመቤቴ ሰበኑ። እሱ ለምንድን ነው እዛ ላይ የለም? እንደገና ደግሞ ገብርኤልና ሚካኤል በጎን በኩል የሉ። ስዕሉን ቀና ብዬ አየሁት እያስተባበሩ። በርኔ በጣም ነበር ምጮ ጫማው ልቁ ምናምን ካልሲ ምናምን ተረጓ ይገባ መገር ጮ ነበር። እሷ ግን ካልሲ አድርጋ ከነጫማዋ ረጅም አድርጋ ሂውማኔር አድርጋ የሆነ ቀረጻ አድርጋ ነበር። ካያጁት ተቀባብታ ምናምን ነገር ሂውማኔር አድርጋ ማለት ነው። ይሄን ያየ ሰው የለም። እኔ ግን የሆነ ዩቲዩብ ላይ ማን ቀርባ አየዋት በደምብ ማስተዋልችና ታው ኦኬ ብዬ ተጠግቼ ምናምን ነገር ውስጥ ነው ያየው። የሚገርም ቤተክርስቲያን ውስጥ ቤተ መቅደስ ውስጥ የሥላሴ ስዕል የተለያየ ነው። የሥላሴ ስዕል ማለት ነው ይለያያል ስዕሎቹ። ክርስቶስ ተሰቅሎ የሚሳልና የማይሳል አሁን ለምሳሌ የሚደረጉ የተለያዩ ናቸው። ያ አሁን ለምሳሌ ምንድነው? አሁን ለምሳሌ የክርስቶስ አሁን ለምሳሌ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባል አለ አይደል? ችንካሮቹ አምስቱ ችንካሮች እዛ ላይ ደብል አለ እጁ ላይ። አሁን አንስተውት ሊሆን ይችላል። የሚገርማችሁ የእመቤቴ አንድ እጇ የለም እዛ በር ላይ ታዘብኩ። የገባው ምናምን ነገር ሱባኤ ቤት ላይ የፒኮክ ሰዓት አያየው። ይሄ ሰዓት እዚህ ምን ያደርጋል? ትርጉሙስ ምንድን ነው? ከዛ በኋላ ሁሉ ነገር በቃ ደበረኝ። ለተወልደ ሳናገረው ዝም በል የተባልኩት ዝም በል። ከዛ ወዲያ የመጀመሪያ ንግግር ያደረኩት ምንድነው? እመቤቴ አንድ እጅ የላትም ስውራ ማርያም አንድ እጅ የላትም አልኳቸው። ደነገጡ፣ አዩት። ወዲያው እንዳዩ ስዕሉን አጥፍተው ባይዘው ያሬድ የሚባል ሰዓሊ ነው የሳለው እሱን ስዕል። ያሬድ ማለት ያጸደ ማርያም እጮኛዋ ነው። ትናንትናም ጣቢያ ሄደው ፖሊሶችን ሲያሸብር የነበረው ሚስቴና ትፈታ ምናምን ሲል የነበረው እሱ ነው። ከዛ ማን የሳለው ስንል ያሬድ ሰዓሊ ይላል። ከዛ በኋላ አየን፣ ደወለለት ለያሬድ። ቲክቶክ ነው የመጣ። ለምን ይሄን ስዕል እንዴት እንደተሳለ እመቤቴ እኮ አንድ እጅ የላትም ምናምን ነገር። አይ ከነሱ ጋር ያልተስማማሁት ነገር ስላለ በዛ ነው። ስዕሉ የተሰራው እኮ 2015 ነው። እስካሁን ለምን ቆየ? ስውራ ማርያም ድራታ ነው ያው ሰው እየጎረፈ የሚሄደው። በሚሊዮን የሚቆጠር ሰው ነው ካያችሁት በቲክቶክ ነው ፕላትፎርም ተጠቅሞ ሰው በጣም ነው እየሄዳለው። ከሄዱትም ደግሞ አንዱ ነኝ እና በጣም ታዘብኩ። እመቤቴ ቆይ ሰላልታየውን ገለጽሽልኝ ሮማንም ተናግራ ነበር አልኩኝ። ከዛ ወዲያው ስዕሉን አጠፋፉ። አሁን በቅርብ እጇን ጨመሩላት። እጇን ጨመሩ። አሁን ላይ ስዕሉ እጇ ተጨምሯል። ግን በጎን በኩል ምናልባት ካየኸው ስዕሏን የማለ የኖርማን ስዕሏና እዛ ጋር ያለው ስዕል አንድ አይደለም። የእመቤቴ ስዕል የኢየሱስ ክርስቶስ አክፋ ነው የተነሳችውና
እዚህ ጋር እንትኑ ላይ መስቀል ተዘግዝቋል እና ይሄ ነገር እንደው ስላቸው አይ ቀለም ነው አሉኝ። እሺ እሱን ትቼዋለሁ ችግር የለውም። እጇ ግን ይጨምራልኩኝ። ቲክቶክ ላይ ተጫዋቹ አሁን ሰዓሊውም ተናገረን ተሳደበ ምናምን። እሷ ነካስ ባሏ እንደሆነ አላወቅንም እኛ ጓደኛዋ እንደሆነ ማለት ነው። አሁን ላይ ግን አስተካክሏታል። የሚቀሩ ነገር ግን አሉ። ኮከቦች አሉ በዚህ በኩል ድንግልናዋን የሚገልጽ አለ። እንደገና ደግሞ ሰበን አለ። ሚካኤልና ገብርኤል በጎን በኩል አልተሳሉም። እሱ ይቀራል። አሁንም ጥያቄ እሱ ይሳሉ። እሷ ግን ይሄን ስላነሳውባት ጠምዳ ይዛኛለች። እኔ አንድ ነገር ልጠይቅ ስታይ አንተ አርሲ ነገሌ ላይ ቤተክርስቲያን አለች የምታውቀው ቤተክርስቲያን ወይ ደግሞ ያደግበት ደብር አለ። የቤተክርስቲያን ስርዓት የሚጠይቀው ቲክቶክ ላይ ነው ወይንስ ቀጥታ የቤተክርስቲያን መዋቅር ላይ ነው? እንደ አንድ ምዕመን የሚመለከታቸው አስተዳደር መዋቅር አሉ። ጠይቀህ ታውቃለህ እንደሱ? አዎ ይሄ ሚዲያ ላይ ከመውጣቱ በፊት እስከ ዛሬ 9 ወር አካባቢ እነ ሮማን ሚዲያ ላይ ወጥተው ሲናገሩ እዛ ነበርኩና በሰዓቱ ጠይቀን ነበረ። አስተዳደሩን ቄስ ታድዬን ጠይቀናቸው አዳምጡም። ጥቁር መነጽር አላቸው። እሱን አድርገው ቢሮ ይቀመጣሉ። ቀን የሚሰበሰበው ብር ነው ጫወታው፣ ብሩ ይሰበሰባል ምናምን። ማታ ላይ ተጭነው ወዴት እንደሚሄድ አይታወቅም። ስንጠይቃቸው ዝም ብሎ ነው። የሚገርመው የሆነ ጊዜ ለምንድን ነው ቂቤ የሚሸጠው? የቂቤ እምነት እኮ የለንም እኛ ኦርቶዶክስ ተዋህዶች። የበሶ እምነት እየተባለ የቃሪያ እምነት በቃ አሁን ላይ የቃሪያው መጥቷል። አሁን ላይ እምነቶች እኮ የለንም። የቃሪያ እምነት አሁንም እዛ ሳይሆን ሚናስ ቤተክርስቲያኑ ሌላ ጉዳይ ነው። እሱ የሚናስ ነው። አሁን አዲስ ሚናስ የመጣ ነው የቃሪያ ተብሎ ሌላም ብዙ ገና እየመጡ ያሉ አሉና የስውራ ግን ምነግርህ የበሶ ተባለ። በሶ የሚገርም ሮብና አርብ ጽዳቱን ባልጠበቀ በትልቅዬ ባልዲ አስተባባሪ የተባለ እጁን ሳይታጠብ ቧንቧ የለም ጸበል ነው ያለው። ሄዶ በቃ እንደመጣ በሶ መበጥበጥ ነው በቃ። እንዴት ይሄ ነገር እመቤቴ በሶዬን ለሰው ስጡ ብላለች። መገበሪያ ስንዴ አርጉ ስንዴውን አርጉ ተብሎ ስንዴውም እየተሸጠ ነው። እመቤቴ ታዲያ በሶ እምነት አርጉ ካለች ታዲያ እመቤቴ በሶ ሽጡ ብላለች እንዴ ብዬ ስጠይቃቸው ምን አገባሉ? እመቤቴ እምነቴ ቂቤ ነው ካለች ታዲያ ቂቤውን ሽጡ ይላል እንዴ? ስለዚህ እምነትን የገዛ የሸጠ ሰው ይረገማል፣ የተረገመ ሰው ነው ብዬ ስናገር አንተ ምንድነው ተባሉ። ከዛ በኋላ ነገሩ የማር ጸበል፣ የቅቤ እምነት፣ የበሶ እምነት፣ የሆነ ነገር እምነት አይባልም። እንዲህ ያሉ ችግሮችን ህዝበ ክርስቲያኑ ሲያዩ ወይም ደግሞ ይሄንን ጉዳይ ያየ አካል ጉዳዩን ወደ ሀገረ ስብከት የማምጣት መንገድ የለም። ለአምስት ነው ገብተን ያለቀስን። ሌላ የግድያ ዛቻ፣ ሌላ ማስፈራሪያ በስውሯ ማርያም። ልጆች አርፋችሁ ተቀመጡ፣ ከኛ አቅም በላይ ትገደላላችሁ፣ ባታለን ጥላለን ብለን ነበር። ይሄ ነው በሷው ጉዞ ካልሆነ መሄዳት አቡነ ማትያስ የፈረሙበት እንኳን ብታመጡ መግባት አትችሉም ያለች ቤተክርስቲያን። ፈተናዋ የሚበዛው በአባቶች ምክንያት አባታችን እረኛ ቢሆኑ ስውሯ ማርያም ባይዘው ኦርቶዶክሳውያን ሰሞኑን እንግዲህ አጀንዳው ስውሯ ማርያምን እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንሄድበታለን ስለ ስውሯ ማርያም ማለት ነው። ከዛ ፊት ግን እንደተለመደው እናንተ አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት አድርጉ። ስለ ስውሯ ማርያም የምናውቀውን ያየነውን የሰማነውን እንናገራለን። 3 ሰከንድ ስጣችሁ። አመሰግናለሁ። ወደ ጉዳዬ እገባለሁ። የቅቤ እምነት፣ የማር እምነት፣ የበሶ እምነት የሚባል የለም። ግን ፈቃድ ስታችሁ እናንተ ነበራችሁ ታስቸበችቡት የነበረው እዚያ ቦታ ላይ ማለት ነው። ከስም መቀየር ጀምሮ እግዚአብሔር አብ የነበረውን ስውሯ ማርያም ሲባል ሀገረ ስብከቱ አያውቅም። ውሸት ተረት ነው። ምክንያቱም ልጅቷን ሁለተኛ ቪዲዮ ላይ እንዳሳየኋችሁ ሄዳ እስከ አቡነ ቀለሜንጦስ ድረስ ሄዳ፣ ነገር ግን ትገደላላችሁ ልጆቼ ዝም በሉ። ይቺ ልጅ ከነ ጃዋር መሐመድ በላይ ወይም ደግሞ ከሌሎች ወንበዴዎች በላይ እጅ አላት? ከሸኔ በላይ ኃይል አላት? ከሌሎቹም ግሩፖች በላይ ኃይል አላት ማለት ነው ወይስ ምንድነው? እኔ ደረሰብኝ። እኔና ሁለት ወንድሞቼ ጉዞ እናዘጋጃለን እና አጋጣሚ ስውሯ ማርያም ሄድን። ማርያም ቀን ስለነበረ ማለት ነው። ከዛ ሄደን በሰላም ተመለስን። ሰላም ነው ምናምን ፌስቡክ ላይ እንዴት ሰላም መጣችሁ ምናምን እያሉ ሰዎች ኮሜንት ሲያደርጉ ወንድሜ ምን አለ? አረ ችግር የለውም ምንም ሰላም ነው። እኔ እንግዲህ በሰላም ደርሼ መጥቻለሁ፣ ልጆችም ሰላም መጥተዋል አለ። ከዛስ በሳምንቱ አንጎላ ሰሜነሽ ኪዳነ ምሕረት ስናዘጋጅ ሰዎቹ መጥተው እዛ ስውሯ ማርያም ዛ ውሃ ታንከሩ ላይ ማለት ነው። ከዛ መጥተው ወንድሜን ወሰዱት፣ አስቆሙት። ስውሯ ልትሄድ ነው አይደለም እና ባለፈው ስውሯ ማርያም ሄደሃል ያለኛ ፈቃድ ነው ሄድኩ፣ ከኛ ውጭ ማንም ማዘጋጀት አይችልም፣ እንዴት አንተ ሄድክ ተባለ። አይ እኔ እኔን አላቅም አለ። ስልኩን ቀሙት፣ ገቡ፣ በረበሩ። ከዚያስ አንተ ፌስቡክ ላይ በኩራት ሄጄ መጥቻለሁ ምንም አላደረገችኝም ብለህ ጽፈሃል እንዴ? ታዲያ እኮ መልካም ነገር ነበር የጻፈላት ነው ስለሷ። እሷ ግን ወንበዴ ልካ ደህንነትን ብለው ወጠምሻ ገቦዲ ጋር የላከችብን። እኔ ነኝ ሄጄ በሰላም አውርቻቸው ደህንነት ኮን ከየትኛው መስሪያ ቤት ነው የመጣው ደህንነትን ስልጣን አሳየኝ አልኩትኝ። የምትፈልግ ከሆነ ስልኩን መልስለት፣ ስልክ ቁጥራችን ወስደን መደወል ትችላለህ ብዬ ነው በሰላም የተቀላቀልን ነው። ወደ ጉዟችን ሄድን።
አሁን ይሄም የሚያሳየው አደገኛ ወንበዴ ማፊያ እንዳለ ነው። ሲጀመር ሀገረ ስብከቱ ወይም ደግሞ አሁን እዚህ ጋር መጥቶ የሚናገሩት አባታችን ማለት ነው እስከ ዛሬ ልጅቷ ይህን ሁሉ የውንብድና ስራ ስትሰራ የተነበራችሁ ቃለ ቀር ላይ ብዙ ተብሏል። ልጅቷን ሰምታችኋል። ሮማን መረጃ ይዛ መታ እኔ ሮማን አውርቻታለሁ፣ በግሌ አውርቻታለሁ። ሮማን ጋር አውርተናል። ሄዳ እስከ ቢሮ ድረስ ስትሄድ ቄስ ከሌቃ ስም ስለማልጠቅስ ነው እዚህ ጋር እነርሱን ስታናግር እንል ነበር። በገንዘብ የሌላቻችሁ ልጅቷ እንዴት ነው በገንዘብ የሌላ ሮማን እንኳን ለማጥፋት ስንት ስራን የሰራችሁ ስንት ነው ያሰሪያችሁት? ብዙ ነገር አለ። ስውራ ማርያም ይሄ አሁን የምናየው አይደለም። ቤተ ክርስቲያን የንግድ ቤት ነው ያደርጋችኋት። ቤቴ የጸሎት ቤት ባታል። እናንተ ግን የነገሩኝና የወንበዴዎች ዋሻ አደረጋችኋት እንዳለ ክርስቶስ። አሁን ደግሞ ጅራፉን አንስቷል እግዚአብሔር። እና ደግሞ ማለት ነው ቲክቶከር ሆናችሁ ያኔ ሄዳችሁ ስውራ ማርያም ውሸት ነው የሚወራው ትክክል ነች ምናምን ያላችሁ መቶ ሺህ ብር እየተቀበላችሁ ሮማን ዋሽታለች ያላችሁ ወንበዴዎች እስከ ሞታችሁ ቃላችሁን ስጡ። እናንተ ማፈሪያዎች ስለምታቂ ያናልሽ ማንነትሽ ስለምታቂ ማለት ነው ለብር የተገዛችሁ እግዚአብሔር እናንተም ጭምር ነው የሚጠይቃችሁ። ማመን አለባችሁ። ኦርቶዶክሳዊ ቲክቶከር ነኝ ብለህ ነገር ግን ሄደህ እዛ ጋራ ቃልና አጣመህ ውሸትን ተናግረህ ውሸትን ቀርጸህ መተህ በሚዲያ ያስተላለፍክ ሰው ሲጮህባችሁ ኦንሊ ፍሬንድ ኦንሊ ምናምን ብላችሁ ያጠፋችሁ መጨረሻ ላይ ማለት ነው ቀጣፊዎች እግዚአብሔር እናንተን ጭምር ይጠይቃችኋል። እጃችሁ አለበት ባይዘወይ በዛው ሁሉ ሰው ሞት፣ በዛው ሁሉ ቶርቸር፣ በዛው ሁሉ ካራት መደብደብ፣ በዛው ሁሉ ሰው መሰቃየት እጃችሁ አለበት። እኔ ግን አንድ ነገር ብሆን ኖሮ አለቃችሁም ነበር። እግዚአብሔር ከኛ ጋር ስለነበረ ግን እኛም በሰላም ለቃናለች። ግን አሁንም ቢሆን ጥያቄ ንኩስ ውስጥ ናችሁ። እናንተም ጭምር በልታችኋል፣ እጃችሁ አለበት። ቲክቶከሮች ልብ አድርጉ። ኦርቶዶክሳውያን ቲክቶከሮችም እጃችሁ አለበት። አብረው ተካፋይ ናቸው፣ የጥቅም ተካፋይ ናቸው። ማንም ሰው ሌባ ሲሰርቅ ሳይሆን ሲካፈል ነው የሚጣለው ይባላል። ስለዚህ አሁን ሲካፈሉ ተጣሉ ማለት ነው ሌቦች። ቲክቶከሮችም በአይናችን እይታ ውስጥ ናችሁ። መቼም ቢሆን አንረሳንላችሁም፣ እንዳትረዘነጉ። እናንተም አይቀርላችሁም። አሁን ልጅቷ ስታስጠብቃችሁ ምን ነው እንደዚህ የማላገጥ መግለጫ የምታወጡት? ምን አይነት ተረት ተረት ነው ሲጀመር? ይሄ ራሱ የት ነበራችሁ እስከዛሬ ድረስ? ጥሩ ነው መቀጣችሁ እኮ መልካም ነው። ለሌሎቹም አሁን ስያሜውን መልሱልን፣ የሰሚነሽንም የዛኛውን መልሱልን ወደ ነበረው። እሱ ብቻ አይደለም ግን ጥያቄው እስከዛሬ የተገደሉን ካሉ የተገደሉትን አካለ ገውሊውትም አካለ ገውሊውትን መካስ መቻል አለባችሁ። ሀገረ ስብከቱ ኃላፊነት ወስዶ ሞራልም እኮ ጉዳት እኮ አለው። ሮማንስ ምን ያደርጋችኋል? ስንትና ስንት ስቃይ ነው የደረሰች የበላችሁ እሷ በዚህ ጉዳይ ብቻ። ይሄ ወንበዴ ስራ እኮ ነው እኮ ግልጽ እኮ ነው። ልጅቱ ሃይማኖት የላትም ኦርቶዶክስ አይደለችም ስትባሉ እናንተ ግን የምትጎርሱትን ጎርሳችሁ ጸጥታላችሁ። እኛ ምን አገባን? እኔ ሆዴ ይቅላ ደረቴ የስፋ ሆዴ ሙላ ምናምን ፊቴ ይቅላ ያላችሁ። ይሄ እኮ ቤተ ክርስቲያንን ከመሸጥ አይተናነስም። ብዙ አቡነ ቀለሜንጦስ ጋር ስንሄድ አፋችሁን ዝጉ ትገደላችሁ ተባል። ታዲያ ከዚህ በላይ ማስፈራሪያ ከየት ይምጣ? አቡኑን ታዘዛችኋለች ማለት ነው። ከሷቸው በላይ ስልጣን አላት ማለት ነው። ከፖሊስ በላይ የራሷን ሚሊሻ ቆቁማ መንገድ ላይ የሚሄደው መኪና ስትመልስ የት ነበራችሁ? ጉዞ ማን እንዳዘጋጅ ስታደርግ እኛ ያኔ እንደው እንዳገራሚ ተቀላቅለን የገባ ነው ማለት ይቻላል ከሌሎቹ መኪኖች ጋር ማለት ነው። እንጃ ታስገባን ነበረ። ሄደን ስንመለስ ግን የደረሰብን የሰማችሁ ነው አይደለ? ይሄ ምንድነው? ከምትሄደው እኮ ልጅቷ ከማል አዲስ አበባ እኮ ነው ከላምበረት ወይም ደግሞ ከመገናኛ እኮ ነው የምትሄደው። ሩቅ እኮ አይደለም። ብዙ እጆች ሊኖሯት ይችላል። ምናልባት ይሄንን ስለተናገርኩ ሌላ ታሪክ ሊመጣ ይችላል። አይሮን ኬራ ባውዛት ግን ቤተ ክርስቲያን ነው የምትሸጡት። ይሄ ደግሞ ለነገው አደገኛ የሆነ ትውልድ እየፈጠራችሁ ነው። በቤተ ክርስቲያን የምትሸጡት ስዕል ኤአይ ሰርታችሁ ትሸጣላችሁ። ምን አይነት ወንበዴዎች ናችሁ እንዴ? ስውራ ማርያም ብለህ የምትሸጠው ኤአይ ያሳተመውን ነው ከፒንተረስት ወይም ደግሞ ከጉግል እያወጣ ነው የምትሸጠው። ይሄ ትክክለኛ ስዕል አይደለም። ቤተክርስቲያን የሚሰቀሉ ስዕሎች መጠናት መቻል አለባቸው። እዛ ቦታ ላይ ሰው እንደ እምነቱ ሆኖለት ድኗል። እውነት ነው፣ ቦታው የፈውስ የድነት ቦታ ነው። ይሄ ግን እንደ ሰዎቹ እምነት እንጂ እዛ እንዳለው ቆሻሻ ስራ አይደለም። እግዚአብሔር የሚሰራው በዛ አይደለም። በካህኑ እጅ ካህኑ የፈለገ ቆሻሻ ቢሆን አይመለከተኝም። እኔ የምፈልገው የክርስቶስን ስጋና ደም ነው። ክርስቲያኑ የሚፈልገው ክርስቲያን ያን ይጠቀምበታል። ክርስቶስ እንደዛ ነው ቦታው እየተጠቀመበት ያለው ማለት ነው። ግን ልጅቷ በሳምንት 2 እስከ 10 እስከ 5 ሚሊዮን እየቸበቸበች በዛ ልክ ወንበዴ እየገዛች አደገኛ ሲሲሊን ኢትዮጵያ ውስጥ ፈጥራ ዝም ስትሉ ሰሜን ሸዋ ሲሲሊ ሆኗል ማለት ነው። የጣሊያን ሲሲሊ ሰሜን ሸዋ ነው አሁን ላይ ያለው። ይሄ ሁሉ የወንበዴ ስራ ሲሰራ አላቅም ማለት ውሸት ራስን ማታል። እኛም ብትዋሹ እግዚአብሔርን ማዋሸት አትችሉ። የበላችሁትን ገንዘብ ትፏት። የቤተክርስቲያኑን ገንዘብ ሮማን አሰባስባ የሰጣችሁን ገንዘብ ትፏት። ለቤተክርስቲያን በላስጣችሁ እናንተ የምትበሉትን ሆዳሞች እዛ ያላችሁ እንዳለ አሉ። ትንሽ ንጹሃን ግን አሁን ላይ እንዳል ተቀይረዋል። ስንት ካን የተደበደበው ስንት ሰው ቶርች የተደረገው እዛ ውስጥ። ይሄን ሁሉ ዋሽ ሰኔ ጋር መተዚ ልታጭበረብረኝ መቼም አታጭበረብረኝም። እያንዳንድ ይሄ የወንበዴ የማፊያ ስራችሁን ተው። እውነቱን ተናገሩ። በቃ
አይ ልጆቻችን ይቅርታኛም ብላክሜል ተደረገ ወይም ደግሞ ታገደን በተለያየ ምክንያት ምናምን ብለህ ተናገር። ብላክሜል ከተደረገም ተናገር። እሱን መዋሸት ግን አይቻልም። በቤተ ክርስቲያን ስም ስለ ስውሯ ማርያም ይህን እንናገራለን። ስለሌላው ግን ያላቀም ስለ ሰሚነሽ አላቅም። ስሙን ምን ነው የሚሉት? ስሙን መልሱት። የማውቀው ስለ ስውሯ ማርያም ነው። ከሮማን ጋር በግሌም ስላወራሁበት ማለት ነው። እንዴት አዝና እንደምትናገር እንዴት እንዳዘነችባችሁ እንዳፈረችባችሁ ስንት ጊዜ ሚዲያ ስትወጣ መቶ ባካ የነገረኝ የለም ተላችሁ። ኧረ በስመ አብ እግዚአብሔር ይቅር ይበላችሁ። በእውነት እንደ አይነት የውሸታም ከሃይማኖት አባት ሲጀመር አይጠበቅም። ነጯን ነጭ ባችሁ ነው መናገር ያለባችሁ። አይ ነው ብላክ ሜል አድርጋችሁ ነው ይችላል። በእርግጥ ብር የማይገዛው የለም። ካህናት የሚፈተሩት በብር ነው እናውቃለን። ግን ይሄን ያህል ክርስቶስን በይሁዳ የተሸጠው በብር ነው። ስለዚህ አሁንም ደግሞ ቤተክርስቲያን አትሽጧት። የክርስቶስን አካል በብር አትቸብችቧት እባካችሁ። በቃ የድነት ሰው ድነት ፈልጎ ነው የሚመጣው እንጂ ዱላ ፈልጎ አይደለም። እኔ ስውሯ ማርያም ነው ሲሄድ ድነት እንጂ ዱላ ፈልጌ አይደለም። ቶርች መደረግ ፈልጌ አይደለም። እኔ ስውሯ ማርያም እውነታው ይሄ ነው። የምናውቀውን ታሪክ አትዋሹም። ሰው ይታዘበናል። ብዙ መረጃና ማስረጃ አለ። ከፈለጋችሁ ሮማን የባህል ምግብ ማዕከል ሄዳችሁ አናግሯት፣ ትሰጣችኋለች። በእርግጥ አላችሁ እናንተም ጋር ሰጣችኋለች። አትፈልጉም ግን እሱ መናገር። ስለዚህ ቤተክርስቲያናችሁ አትሽጧት እባካችሁ። ፕላስ ደግሞ ማለት ነው ምናልባት በሌላም ቦታ በእናንተ ሀገረ ስብከት ይኖራል አይኖር አላውቅም። ይሄ ወንበዴው እዚህ ጋር ቢሮ እንደምትመለከቱት ማለት ነው እንደዚህ አይነት ወንበዴው ጥምሻ ሰዎች ወስዳችሁ ሰውን ጸበለ እንደዚህ የምታሰቃዩት ለምንድን ነው? ሰው የሚጸበለው በስርዓቱ ነው እንጂ እንዴት እንደዚህ ይሰቃያል? እንዴት ተሰቅሎ ይገባል? ወይስ እዛ ቋራ በርሜል ጊዮርጊስ ሰው ሲታሰራያችሁና እዚህ ጋር ምን እያሰራችሁ ሰውን ታሰቃያላችሁ? በህግ አምላክ ድህነት እንደዚህ አይደለም። ሁላችንም እኛ ኦርቶዶክሳውያን እንደዚህ አንስማማ። የእውነት ድህነት እንደዚህ አይደለም። አይኖ ከስጋ ደዌ ለመፈወስ ነው አይደለም፣ ግን እንደዚህ አይደለም። ካህናት ናቸው እንጂ የሚያጠምቁት እኔ ጎረምሳ አይደለም የሚያጠምቀው። ይሄ ስርዓት መጣስ ነው። ትግራይ ላይ ምናልባት ኦሬዲ ሲኖዶስ እዛ የራሱን ያፈነገጠ የወንበዴ ቡድን ስላለ እዛም ጋር የሚካሄድ ነገር አለ። የማንጸበል እያለ ሰውን የሚያሰቃዩ አሉ እዛ ቦታ ማለት ይሄኛው ላይ መለከታቸው ምናልባት የእናንተ ሀገረ ስብከት ላይ አይደለም ማለት ነው። ብዙ ግን የወንብድና ስራዎች በቤተክርስቲያን እየተሰሩ ነው። ብዙ አሻጥሮች በቤተክርስቲያን ላይ አሉ። እነኚህ መጥራት አለባቸው። ይሄ ካልጠራ ኦርቶዶክስ አደጋ ላይ ናት። ነገ ላይ የሚነሳውን ትውልድ እያጣችሁ ነው የምትሄዱት። እያጣን ነው የምንሄደው። እንደ ሀገር ነው የምናስበው። ኦርቶዶክስ ሀገር አለች፣ እንደ ሀገር ነው የምናስበው። አንድ ወንበዴ እንደዚህ ሲያስቸግር ዝም ብሎ ማየት በጣም አግባብ አይደለም። ሀገረ ስብከቱ የሚፈታው ጉዳይ ነው። ብዙ ጨዋዎች አሉ ለህግ የሚተባበሩ። እናንተ ግን እሱን አትፈልጉም፣ እፍን ስለምታደርጉት ማለት ነው እንጂ የህግ አካላት በደንብ እንደሚኖራችሁ እርግጠኛ ነኝ። አሁን ታስራለች ስላችኋለሁ። ስለታሰረቻውን ደግሞ እናንተ እዚህ ጋር መጣችሁ የእሷን ጉድ ታውጣላችሁ። የእናንተ ማን ያወራላችሁ? ጠብቁ። ስትፈታ ደግሞ እናንተ ታጋልጣችሁ ዳል ምናልባት ብላክሜል ባደረገቻችሁ ጉዳይ ማለት ነው። ሌባ እባብ ይታያል ካብለካብ እና ያለ ለማንኛውም የሚሆኑ ኦርቶዶክሳውያን በድጋሚ አካውንቱን ፉል ብሎ ደግሞ ሼር ኮፒ ሊንክ ሪፖስት ዱት ላይክ ፌቨሪት ያድርጉ። እንደተለመደው በሌላ ሰምጣለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ። በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋራ በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድም ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን እንዲስተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀውና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መኬድና መፈታት ያለባቸው እንደሆነ ይሄንን ሁሉም ሊያውቀው ይገባል። በተለይም እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሌሉ ማሳሰብ እንፈልጋለን። ይሄን ብቻ አይደለም። ከሥርዓተ ቤተክርስቲያን ከቀኖና ቤተክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ የማር ጸበል፣ የቅቤ እምነት፣ የበሶ እምነት እያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የለውም።
እስካሁን የውስጥ ስራችንን በማስተማር በመምከር አቆይተናል። ምክንያቱም ቀደም ብለው የተጀማመሩ ጉዳዮች ስለሆኑ ቀደም ብለው እነዚሁ ሁኔታዎች ሲፈጸሙ ስለነበረ ባንዴ ማቆም አልተቻለም። አሁን ባለንበት ሁኔታ ግን በሰርኩላር ደብዳቤም እንዲህ ያለ መልእክት ለሚያስተላልፉ አገልጋዮች፣ አስተዳዳሪዎች ጥብቅ መመሪያ የተሰጠበት ሁኔታ ነው ያለው። በቃ ይሄ የቤተ ክርስቲያን ቀኖናዋም ስላይደለ ስርዓቷም ስላይደለ ማለት ነው። ለየቦታው የተሰጠው ቃል ኪዳን ሊኖር ይችላል። ለምሳሌ የአርባሃራ መድኃኔዓለምን ቅቤ ከቦታው ላይ ወስደው ራሳቸውን ሲቀቡ የራስ ምታት ያለባቸው ወገኖቻችን ይፈወሳሉ፣ ይድናሉ፣ የምስክርነት ይሰጣሉ። ይሄ የቦታው ቃል ኪዳን ነው ብለን ነው የምንወስደው። አሁንም በአንዳንድ አድባራት እንደዚህ ያለ ቃል ኪዳን ሊኖር ይችላል። ግን የማር ጸበል፣ የቅቤ እምነት፣ የበሶ እምነት፣ የሆነ ነገር እምነት አይባልም። በቤተ ክርስቲያናችን የለም። እንዲህ ያሉ ነገሮችን ሀገረ ስብከታችን ለማረም ለማስቆም እስካሁንም ረጅም ርቀት ማስተማር ስለሚቀድም መምከር ስለሚቀድም ማለት ነው። በዚህም ምክክርና በመመሪያ ብዙዎቹ ቆመዋል። አሁንም ደግሞ እንደነዚህ ያሉ እስከ መጨረሻ ካልቆሙ ጉዳዮቻችንን በትኩረት የምናይበት፣ የምንከታተልበት፣ የምናርምበት የዚህ ሰነድ መዘጋጀት ትልቁን ሚና ይወስዳል ብለን እናስባለንና አሁን የቸገረን ምንድነው? እንዲህ ያሉ ችግሮችን ህዝበ ክርስቲያኑ ሲያዩ ወይም ደግሞ ይሄንን ጉዳይ ያየ አካል ጉዳዩን ወደ ሀገረ ስብከት የማምጣት መንገድ የለም። ይዞ ብቻ ሚዲያ ላይ የመውጣት ነገር ይታያል። አንዳንዶቹ ሚዲያ ላይ የሚባሉት ነገሮች መሬት አሉ ይብለን ስንፈልጋቸው የሉም። ግራ ያጋባናል። ይሄ ብቻ ትንሽ ነገር ከተገኘች ያንን አጋኖ ያንን ሌላ መልክ ሰጥቶ ያው ዘመኑ የዲጂታል ሚዲያ ዘመን እንደመሆኑ መጠን ይሄንን ፈተና በሰፊው እናያለን። ሆኖም ግን ያሉ ነገሮችን እያጣሩ እየመረመሩ መፍትሄ እየሰጡ የቤተ ክርስቲያንን ቀኖናና ስርዓት መጠበቅ ማስጠበቅ የሀገረ ስብከታችን ተቀዳሚ ሚናው ነው፣ ተቀዳሚ ስራው ነው። ሌላው ሁሉ ከዚያ በኋላ የሚመጣ ነው። ከቤተ ክርስቲያን ቀኖና ከቤተ ክርስቲያን ስርዓት የሚቀድም አንዳች ነገር የለም። ስለዚህ ሀገረ ስብከታችን ከአድባራት ገዳማቱ ጋራ ከጉዞ ማህበራት ጋራ ከሚመለከታቸው አካላት ጋራ ጊዜ ሰጥቶ ጊዜ ወስዶ ይሄንን ጉዳይ ለመጨረሻ እልባት ለመስጠት መፍትሄ ለመስጠት ያላሰለሰ ጥረትና ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት